ሰላም ወዳጆች እንደምን አላችሁ? ከዚህ ቀደምም አንድ ሀሳብ ትንሽዬ ሀሳብ ሰጥቼ ነበረ፣ ግን ጠንከር ባለ ሁኔታ አልሄድኩበትም። እሱም እዚህ ርዕሱ ላይ እንደምታዩት በርካታ የኦሮሞ ልጆች ታግለዋል፣ ደምተዋል፣ ደብዛቸው ጠፍተዋል፣ ሞተዋል፣ ከአካል ጎለዋል። ብዙዎቻችን ደግሞ ቤተሰብ በትነናል፣ ኑሯችን ተበላሽቷል። ለውጥ እንዲመጣም ብዙ መስዋዕትነት ከፍለን ለውጡ መጥቷል። እንግዲህ ከለውጥ በኋላ ብልጽግና ራሱን ብልጽግና ፓርቲ የሚል ድርጅት ወይም ፓርቲ አገር እየመራ ነው። ያ በለውጡ ከተደሰቱ ሰዎች አንዱ ነኝ። በዚህም ወደ ሀገር ከተመለሰው የኦሮሞ ነጻነት ግንባር ጋር ተመልሼ ሀገር ቤት ነው ያለሁትና በዚህ በሀገር ቤት ኑሮዬ ሰላምን መርጬ በሰላም ላይ እየሰራን እገኛለሁ። እኔ በግሌ በተለይ ሰላም እንዲሰፍን አገር ሽፍታ እጅ እንዳይወድቅ እዛም እዚህም በበቀሉ ሰውን በሚያግቱ ሰዎች እጅ መንግስት፣ አገር፣ ህዝብ እንዳይወድቅ ብዙ ለፍቻለሁ። ብዙ ለፍተናል። እንግዲህ አብዛኞቻችን ማለቴ ነው ለኦሮሞ ህዝብ ነጻነት ስንታገል የነበር ነው። ነገር ግን ታግለን ቤተሰባችን ተበትኖ ኑሯችን ተቃውሶ በአንድም በሌላ መንገድ ደብዛቸው የጠፋ ልጆች፣ እናት፣ አባት የታሰሩ፣ አደጋ የደረሰባቸው የቄሮ አባላት ታጋዮች፣ በተለይም የኦሮሞ ነጻነት ግንባር ታጋዮች ምን አገኙ? እንዳጠቃላይ የታገሉ ሰዎች ምን አገኙ? ምንድነው ለውጡ ለነሱ ይዞ የመጣው ብዬ ቁጭ ብዬ ገመገምኩ። ትላንትናና ትላንት ዛሬ ማለት ነው። ቁጭ ብዬ ገመገምኩ። ብዙ ነገር አየው። አዎ ለውጡ ጥሩ ነው። ነገር ግን ለውጡ የለፋነውን የገፋ ነው። ለውጡ የለፋነውን የገፋ ነው። ኢህአዴግ ውስጥ የነበሩ ሰዎች ናቸው አሁንም የለውጡ ተጠቃሚዎች። ሌሎቻችንን ለለውጡ እድሜያችንን፣ ገንዘባችንን፣ ህይወታችንን የሰዋነውን እዚህ ገባ የሚባል መቼም ለገነት አልታገልንምና ለዚሁ ምድር ነው የታገልነው። እኛን ያቀፈ አይደለም የገፋ ነው። ምናልባት አንድ ወይ ሁለት ሶስት ሰው ተሹሞም ተሸልሞም ሊሆን ይችላል። አብዛኛው ወጣት ግን ቄሮ እንበለው የኦሮሞ ነጻነት ግንባር ታጋይ በሉት የት ነው ያለው? የት ወድቋል? ዛሬ ምንድነው የተጠቀመው? ምን አገኘ? የሞራል የገንዘብ እኔን በግሌ ብትወስዱኝ ምንድነው የተገኘው? አንዳንዴ ወደ ኋላ ሄጄ ሳይ ለህዝብ መታገሌ ቢያስደስተኝም ውጤቱን ግን ሳይ በሳጫለሁ። እኔ በለውጡ ከተደሰቱ ሰዎች አንዱ ነኝ ብያለሁ። አሁንም የለውጡ ደጋፊ ነኝ። ነገር ግን ለውጡ ሁሉንም ያሳተፈ፣ ሁሉንም ከለውጥ በኋላ የታዩ ነገሮች ሁሉንም ያሳተፈ አይደለም። አንዳንዶቹን ያገለለ ከለውጡ ፍሬ እኔ በግሌ ምንም የተጠቀምኩት ነገር የለም። ምናልባት በርካታ የኦሮሞ ወጣቶችም የታሰሩ፣ የተንገላቱ፣ ደብዛቸው የጠፋ ቤተሰቦቻቸው፣ ራሳቸውም ወጣቶቹ አካላቸው የጎደለ ምን እንደተጠቀሙ ምን እንዳገኙ በተጨባጭ የማውቀው ነገር የለኝም። አብዛኞቹን የማውቃቸው ግን እንዲሁ አውላላ ሜዳ ላይ መቅረታቸውን ነው ሲያነሱ የምሰማውና የብልጽግና መንግስት አሁን ስልጣን የያዘው መንግስት በተለይ ቀጣዩ የምርጫ ወቅት ነው። እነዚህን ለኦሮሞ ህዝብ ነጻነት ብሎም ለኢትዮጵያ ህዝብ ነጻነት ሲታገሉ ብዙ ነገሮቻቸው የተመሰቃቀለውን ማየት መቻል አለበት። በር ዘግታችሁ የራሳችሁን ግሩፕ ብቻ ለመጥቀም የምታደርጉት እንቅስቃሴ ልክ አይደለም። እኔ በተለይ ዶክተር አብይ ይሄን ነገር ቢያይ ደስ ይለኛል። ምክንያቱም ጉዳዮችን እሱ ላያቅ ይችላል። ታች ያሉት ወጣቱን ታጋዩን ምንም ኬር አላረጉ። ዶክተር አብይ በተለይ ይሄን ነገር ስራዬ ብሎ ቢያይ እኔ በጣም ደስ ይለኛል።
ስራዬ ብሎ ቢያይ የተወደቁ ቢል እኔ በጣም ደስ ይለኛል። እንደማያውቅ አውቃለሁኝ፣ አውቆም ዝም እንደማይል አውቃለሁኝ። ቢያይ ደስ ይለኛል። ቴንክ ዩ። ይሄን ለማለት ነው።